ታዋቂው የኢትዮጵያ የባህል ሙዚቃ ፈርጥ የሆነው እንዲሁም ቡሄና መስከረም በደረሰ ቁጥር ደቦት እንስራ በሚለው ዘፈኑ ሁሌም የሚታወሰው ሰማኸኝ በለው ካለፈ ቀናት ተቆጠሩ። ይሁንና ባህር ዳር በእንባ ታጅባ ጀግኗን ሸኝታለች። ግን ከባህር ዳሩ ፕሮግራም በኋላ ሌላም አስደሳች ዜና እየተሰማ ሲሆን የሰማኸኝ በለውን ከህልፈቱን ባለፈ ህያው ለማድረግ ሌሎች እንቅስቃሴዎች መጀመራቸው ተሰምቷል። በአጠቃላይ ባህር ዳር ይህን ጀግና አሸኛኘት ማድረጓ መንገድ መሰየሟና ሌሎችም የተሰሙ አሁን ደግሞ የወጣው ስለ ሰማኸኝ የታሰቡ መረጃዎችን እንነግራችኋለን። ከሁሉ በፊት በባህር ዳሩ ጉዳይ ሁለት ሰዎች ሁለት ነገሮችን አስተያየት እየሰጡ ነው በሁለት ወገን። የመጀመሪያው ወገን ጀግናን ማክበር እንዲህ ነው የተለያዩ ነገሮች ያስፈልጋሉ የሚል ነው። ሁለተኛው ደግሞ ከልቅሶ ስነ ስርዓት በዘለለ ቤተሰቦቹን ማቋቋም ለሰማኸኝ ሌሎች ነገሮችን ማድረግ ያስፈልጋል። እንዲሁም ደግሞ በሌሎች አካባቢዎችም የባህር ዳሩ ሊለመድ ይገባል የሚለው አስተያየቶች እየተሰሙ ነው የሚገኙት። ከዚህም ባለፈ እንግዲህ ቀድሞ ደግሞ ልክ እንደነ መሐሙድ አህመድ በህይወት እያለ ይህውቅናና እንደነዚህ አይነት ፕሮግራሞች ቢኖሩ የተሻለ ነበረ። ግን ባህር ዳር ብታረፍድም አልዘገየችምና አሁንም ቢሆን ጥሩ ነው የሚል ሐሳብ እየተነሳ ነው። የእናንተን ሐሳብ አጋሩን። እኛ ከባህር ዳር የተሰማውን ጉዳይ እንድንገራችሁ። ጉቢቷ ባህር ዳር እጅግ በርካታ ህዝብ በተገኘበትና አቡነ አብርሃምን ጨምሮ የቤተክርስቲያን ሰዎች፣ የባህል አዝማሪዎች፣ ታዋቂ አርቲስቶች፣ ሙዚቀኞች፣ ነዋሪዎች፣ የአርቲስት ወዳጆችና ቤተሰቦች በተገኙበት ለሰማኸኝ ጥልቅ ሐዘን ተደርጓል። ባህር ዳር በሐዘንና በእንባ ታጅባ ውድ ልጇን በክብር ሸኝታለች። ድምጻዊ ሰማኸኝ በለው ዘመን ተሻጋሪ በሆኑ ዜማዎቹ ለባህር ዳር ተቀኝቶላታል፣ አጥብቆም ዘምሮላታል። ባህር ዳር ግን ብዘገይም ይህን ውለታውን የኋላ ኋላ አረሳችውም። ድምጻዊ ሰማኸኝ በለው ባህር ዳርን ከጠባቢባት እስከ ወራሚት፣ ከቤዛዊት እስከ ሰባ ሳሚት፣ ከሳር መንደር እስከ ቅጠል ሰፈር፣ ከገድሮ እስከ ፋሲሎ፣ ከኮሽኮሽ እስከ ግጫሽ እንዲሁም ደግሞ ከጭንብጥ እስከ አባገሬ ማስከዘንዘልማ፣ ከዲያስፖራ እስከ ጎተራ እያለ የባህር ዳርን ቀደምት ስሞች ባይረስ የቀለም ቀርጾ ያዜመ ባለራዕይ መሆኑ በሐዘን ፕሮግራም ላይ ተነስቷል። ሰማኸኝ በለው ሰሜ ባላገሩ ለኢትዮጵያም ብሎም ለባህር ዳር ኪነ ጥበብ እድገት ደማቅ አሻራ ማድረጉን እንዲሁም ደግሞ ከባህር ዳር ልማት ባንክ በፋሲሎ አጠቃላይ ሁለተኛ ደረጃ ትምህርት ቤት ወደ ባህር ዳር ስቴዲየም ጎዳና የሚወስደው መንገድ በስሙ እንዲጠራ ከተማ አስተዳደሩ ወስኗል። ይህም ሰማኸኝ በለው ጎዳና እንግዲህ በረጅም ዘመናት እንግዲህ አርቲስቱ እንዲታወስ የሚያደርግ ነው ተብሏል። ከዛ ውጪ ድምጻዊ ሰማኸኝ በለው ባህር ዳር ነጸብራቅ የኢትዮጵያ ኪነ ጥበብ ድምቀት መሆኑ እንዲሁም ደግሞ ባላሻራ አርቲስት መሆኑ ከነዚህ ባህልን ወግን የኢትዮጵያ ልዩ ሴትን አድምቆ ያወጣ ስለሆነ ለሀገር የተሳሳቱ ጉዳዮች እንዲታረሙና ባህላዊ ዘፈኖችን በመስፈንም ታዋቂነት ያደረገ ሰው እንደሆነ ተገልጿል። በነገራችን ላይ በዚህ ከቀብር ስነ ስርዓቱ ጎን ለጎን በርካቶች እንግዲህ የአርቲስት ሰማኸኝ መታሰቢያ ልቅሶ ስነ ስርዓት ተወልዶ ባደገባት ባህር ዳር ቅዱስ ጊዮርጊስ ቤተክርስቲያንና በአደባባይ ነበር የተከናወነው። በሙሾ በነገራችን ላይ ሰማኸኝ ብቻ አይደለም በርካቶች ስማቸው ተነስቷል። ነጥላውን ገሰሰ፣ ታምራት ደስታ፣ ማዲንጎ አፈወርቅ፣ ነጻነት ወርቅንና ሌሎችም ስማቸው እየተነሳ በባህር ዳር ታውሰዋል። እንግዲህ ከልማት ባንክ እስከ አዲሱ ስቴዲየም ያለው የከተማ መንገድ ሰማኸኝ በለው ጎዳና ተብሎ ከመሰየሙ በዘለለ ሰኔ 8 ቀን 2018 ከዚህ ዓለም በሞት ለተለየው የእርሱ አርቲስቱ ወደ ወላጅናቱ ቤትም በመሄድ አጽናንተዋል። ወላጅናቱ እንግዲህ በጣም በእድሜ አንጋፋና ሰማኸኝ በቀን ቢያንስ 2 ጊዜ እንደሚደዋወሉና እማዬ የኔ ነገር አይሆንላትም ማለቱ ይታወሳል። በዚህ ምክንያት እንግዲህ በአርቲስት ሰማኸኝ በለው እናት ወይዘሮ እናት ቢል ነጃት መኖሪያ ቤት በመገኘት የባህር ዳር ከንቲባም አጽናንተዋል። እንዲሁም በትውልድ ከተማው ከተደረገው በዘለለ ከመንገድ መሰየም ማለት ነው ሌላ አዲስ ዜና ለሰማኸኝ መያዙም አሁን እየተሰማ ነው።
ሰማኸኝ በለውን በተመለከተ ከተሰሙት ነገሮች ውስጥ አንዱ የመጀመሪያው እናቱን በዘላቂነት መደገፍና ማጽናናት የሚል ነው። ይህ ደግሞ እንደ ባህር ዳር ቀና እንደ መልእክተኛው ያሉ ሰዎች የተወለዱበት ከተማ ነውና የባህር ዳር ኖሪ ለአርቲስቱ እናት አያንስም የሚለው አንዱ ጉዳይ ሲሆን ነገር ግን ገንዘብ ወይም አካውንት ተከፍቶ እናቱን በቋሚነት መርዳት ያስፈልጋል። እንዲሁም ደግሞ የተለያዩ የተበታተኑ የሰማኸኝ ስራዎች ካሉ እነሱን ማሳተምና ወደ ህዝብ ማድረስ ያስፈልጋል የሚለው ነው። ምክንያቱም ከዚህ በፊት በነፃነት ወርቅነህ ጋር ሲያወሩ ሁለት ስራዎችን ማለት ነው ሁለት አልበሞችን ለመልቀቅ ዝግጅት አጠናቆ እንደነበረ ይታወቃል። በመሆኑ ቤተሰቡ የገንዘብ የሚያንሳቸው ከሆነ እነዚህን ስራዎች መመሰብሰብና ወደ ህዝብ በማድረስ የሰማኸኝን ውለታና ታሪክ ያው ማድረግ ይገባል የሚሉ አስተያየቶች በስፋት እየተሰሙ ነው። ሶስተኛው በሰማኸኝ በለው ስም የትምህርት ዲፓርትመንት ወይም ደግሞ ፎክለር ባህር ዳር ዩኒቨርሲቲ ሊከፍት ይገባል የሚለው አንዱ ሐሳብ ነው። ለሰማኸኝ መታወሻ ይሆን ዘንዳ የትምህርት ክፍሉን በሱ መሰየም አግባብ ነው የሚለው አንዱ ሲሆን የባህል ቤቶችን ጨምሮ አጠቃላይ ሰማኸኝ በለው ፋውንዴሽንን በመክፈት ፋውንዴሽኑ የአማራን ህዝብ አጠቃላይ የኢትዮጵያን ህዝብ ተሳትፎ ታሪክና እንዲሁም ደግሞ ቋንቋን ዘፈን የሚጠናበት እንዲሆን ያስፈልጋል የሚለው ነው። በጊዜ ሂደትም በሰማኸኝ በለው ስም የባህላዊ ሙዚቃ ትምህርት ቤት የመክፈት ሐሳብም መነሳቱ በስፋት እየተገለጸ ነው። እነዚህ ነገሮች እንግዲህ በቀጣይ የኢትዮጵያ ኪነ ጥበብ ዋጋ የሚከፍሉ ሰዎችን ለማስታወስ እነሱን ጠንክረው እንዲሰሩና በስራቸው ኩራት እንዲሰማቸው የሚያደርግ በመሆኑ ሊታሰብበት ይገባል የሚለው ሐሳብ እየተነሳ ነው የሚገኘው። በነገራችን ላይ እነዚህ የሚደረጉ ነገሮች ለሰማኸኝ በለው የሚያንሱበት እንጂ የሚበዙበት አይደሉም። ምክንያቱም ሰማኸኝ በለው ብዙ ያልተነገሩና ያልተዳሰሱ ታሪክ ያሉት ነው። ጨዋታ አዋቂ ከመሆኑም በላይ በጎ አድራጊና ለሰዎች ቀድሞ የሚደርስ እንደነበረ ይገለጻል። የአካባቢው ማህበረሰብም እንዲሁ በማስተባበር የሚታወቅ ሰው እንደሆነ ተገልጿል። ለዚህም ደግሞ እስኪ አሁን ከቡልቡላ የተሰማውም ከሰሞኑ በተደጋጋሚ ስንዘግብላችሁ የነበሩ የሰማኸኝ በለው ከሙዚቃ ጀርባ ያለውን ጎን እንንገራችሁ። ሰማኸኝ ሰው ሲታመም ሮጦ የሚደርስ ከጓደኞቹ ጋር መዝናናትን አብዝቶ የሚወድ እንደነበረ ይገለጻል። ከዚህ ውጭ ግን እንዲሁ የጥምቀትና በተለያዩ የንግስ በዓላት ላይም ቦሌ ቡልቡላ መድኃኔዓለም የማይጠፋ ነው ይላሉ። ቤተክርስቲያኑንም ተሰርቶ እንዲጠናቀቅ እንግዲህ ከፍተኛ ጥረት በማድረግ በዛ እንዲቀበር መደረጉን በተከታታይ ስንዘግብላችሁ ቆይተናል። ባህር ዳር ጊዮርጊስ እንዲቀበር የቀረበው ጥያቄም ለቤተሰብም አዲስ አበባ ከፍተኛ ወዳጅ ዘመድ ያለው መሆኑ ለመድኃኔዓለም ቤተክርስቲያን ልዩ ክብርና ፍቅር ያለው መሆኑ በዛ እንዲቀበር ምክንያት መሆኑ ይታወሳል። ቤቱንም በዛ ሲሰራ እንግዲህ አንድ ባጆ ድንጋይ ከተደፋ በኋላ ቤቴ መድኃኔዓለም ይሰራዋል የሚል እምነት ነበረኝ፣ መድኃኔዓለምም ሰራልኝ በማለት የሚናገር ሰው እንደሆነ ይታወቃል። ይህም ብቻ አይደለም። ጋዜጠኛዋ ቤቱ በተገኘችበት ጊዜ ያስጎበኛት ጸሎት ቤት እዛው መድኃኔዓለም አካባቢ በቤት ውስጥ የሚወደውና በጣም ምርጡ ስሜት የሚሰጠኝ ክፍል ነው ስላ ተናግራለች። በቤቱም የመድኃኔዓለም ስለ አድኖን እንዳየች ጋዜጠኛዋ ተናግራለች። ስሜቱንም በወቅቱ ምን ይመስል የነበረና ሰማኸኝ ፊት ይነበብ የነበረውን ሁኔታ ጸሎት ቤቱን እንዴት እንዳስጎበኛት መግለጿ የሚታወስ ጉዳይ ነው። ከዛ በዘለለም እንግዲህ ቤተክርስቲያኑን በግንባታውም በጎረቤቱም ያደረገውን አስተዋጽኦ ብቻ ሳይሆን ሰማኸኝ ባለው ተጽዕኖ ምክንያት በአካባቢው ቦሌ ቡልቡላ እንግዲህ እነ ሰማኸኝ በለው ሰፈር እየተባለ ይጠራ እንደነበረ ተነግሯል። በአደባባይ ከቅርብ ጊዜ ወዲህ እንግዲህ የክብደት ለመቀነስ ስፖርታዊ እንቅስቃሴዎችን ማድረግ መድኃኒት መውሰድ መጀመሩን ተከትሎ ሞቱ አወዛጋቢ እንደነበረ ይታወቃል። ምክንያቱም ድካም ተሰማኝ ብሎ ወደ ሆስፒታል ነበር የሄድ ነው ባሳለፈው እንግዲህ ህይወቱ አልፏል። ባህር ዳር ግን ጀግኗን በልዩ ሁኔታ አክብራለች። ይሁንና እንደነዚህ አይነት ጀግኖችንና የሙዚቃ ሰዎችን አርቲስቶችን በሙሉ ማክበር ይገባል። ስናከብራቸው ግን በህይወት ቢሆን ምናልባት ህዝብ ምን ያህል እንደሚወዳቸው ያያሉ። ከዚህ አንጻር እንግዲህ በተለይ ለነ መሐሙድ አህመድ የተደረገው የወርቅ ስጦታ፣ የገንዘብ ስጦታና ክብር የሐውልት መስራትን ጨምሮ
ጥሩ ነው። ነገር ግን አብዛኞቹ እንደነ ማዲንጎ እንደነ ሃጫሉ እንደነ ሰማኝ ህልፈታቸው በኋላ የሚደረግ ነው። ይህ በራሱ መጥፎ አይደለም፣ ግን እጅግ ምርጡና የተሻለው በህይወት ዘመኑ እንዳለን ጎበዝነት ይችላልና እናመሰግናለን ማለት ነው የሚል መልእክት እየተላለፈ ነው። ለማንኛውም ባህር ዳር ጀግኗን በዚህ መንገድ ሸኝታለች። ቀጣይም ከሽኝትና ከለቅሶ በዘለለ ብዙ የታሰቡ ነገሮች አሉ እየተባለ ነው። በድጋሚ ለወዳጅ ዘመዶቹ ለባህር ዳር ነዋሪዎች መጽናናትን እንመኛለን። በተለይ ለባህር ዳር ልዩ ምስጋናና አክብሮት እንዳለን ለመግለጽ እንወዳለን። መልካም ቀን።